ፕሮግራም ማሰናከል አልፈልግም። አያችሁ ባርች አስተያየትህ ይመቻል፣ ቀጥልበት በዚሁ። እንግዲህ ሃይማኖት ታደሰ ማለት ነው የብሩክ እጮኛ የብሩክ ፍቅረኛ ዱባይ ስትሄድ አይፎን ስልክ ሲሰጣት ደስታዋ እንዴት እንደነበረ ሰው የደስታ ምንጭ ስትሆኑ ደስ አይልም? ደስ ይላል። ይሄ እንኳን ልደቷ ነው ካለፈ በኋላ ነው፣ ግን ቢሆንም ደስ ብሏታል። እዚህ ጋር ደግሞ በሀገሯ ላይ የተሰራ ቤት፣ እዚህ ጋር ለአንገቷ ወርቅ ሲደረግላት የነበረ ማለት ነው። ጋይስ አስቡት እስኪ እንደዚህ ዝም ብላችሁ ማለት ነው። ማርያምን ለሰው ደስታ መሆን እንዴት ያስደስታል! እውነት ብሩክ አለማየሁ ትለያለህ። እኔ በምን ቃል ልግለጽ? በቃ እኔ የምገልጽበት ቃል የለኝም። በቃ የምሬን ነው። ይሄ ደግሞ ከገዳም ሲመለሱ ስልክ፣ መኪና አስቡት እንግዲህ ብሩክ አለማየሁን አስቡት። ዩቲዩብማ አንተ ስራ፣ እግዚአብሔርን ዩቲዩብም ቲክቶክም አንተ ስራ። የሰራውን ነገር በቃ የሚያስመሰክር ሰው ደስ ይለኛል። ይሰራሉ፣ ሌሎቹ የታሉ? ይሰራሉ፣ ዩቲዩብ ይሰራሉ፣ ግን የታሉ? ግን በቃ እኔ እንጃ ቃል የለኝም። እኔ ለብሩክ የምገልጽበት ቃል የለኝም። ሃይሚም እንደዛው። ምክንያቱም በቃ ቅድሚያ ለቤተሰብ የሚሰጥ ሴት በአሁኑ ሰዓት ኧረ በቁጥር ነው። እኔ እንጃ ለብዬ እኔ አላስብም። ይኖራል እንዳትቀየሙ፣ ግን በዚች እድሜዋ በጣም የማይታሰብ ነገር ነው። በቃ ልጅነት ከተባለ ብልጭልጭ ነገር ነው የሚሸውደው ይባል የለ። ስለዚህ ከእድሜዋ አንጻር ስታስቡት በጣም እኔ እንጃ። ዛሬ አንዳንድ ነገር እናገር መቻለሁ። ጋይስ አዳምጡኝ። ሰላም ጤና ይስጥልን የኛ ውድና የተከበራችሁ የጨረቃ ፋሚሊና የአዳኞች ፋሚሊ። አዳኞች ጋር ትንሽ ችግር አለ። ለሃይሚ ያልኩኝ ይቅርታ። ለግምጄ የምነግራት ነገር አለኝ። ግምጄ ባይዘወይ ማለት ነው። ወይኔ ግምጄ እንደዚህ እያለቀሰች ሚዲያ የምትሰራ ከሆነ መቼም ሰው እንደማትሆን ነው የምነግራችሁ። ለማንኛውም ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው በእኔ ጋር፣ ፈጣሪ ይመስገን። በሃይሚ ጊፍት የተደሰታችሁ በጣም ብዙ አላችሁ። እንኳን ደስ አላችሁ። ነገም ተነገ ወዲያም ንግስታችሁ ሁሌም ትነግስታለች። የወንድማችሁ ሚስት ማለት ነው። የወንድሜ ሚስት እያላችሁ ቃላችሁን ስትገልጹ ነበር፣ እህቴ እያላችሁ ስትገልጹ ነበር። ይመቻችሁ። እኛም ደስ ብሎናል በጣም ከሚገባው በላይ። እንግዲህ ደግሞ የቀረው ያው ሃይሚም ትናንትና ሳፖርት ስታደርግ የነበረው እኔ የጠበቅኩት ጀጅ ሲያደርጉኝ የነበረው ቀለበት ነው ብላለች። ሁሉም በቅርቡ ይከናወናል። ግን ወንድማችን ከሳብን፣ ብሩክ ከሳ። ጋይስ ምንድን ነው ነገሩ? አላቅም፣ ከስቶብኛል እኔ። አረ በቃ ይሄ ስፖርት የምር ይበቃዋል። ሰው አይንገባብኝ እንዴ? የምር እግዚአብሔር ሰው አይንገባብኝ መሰለኝ። ወንድሜ የኔ ጌታ፣ አረ ስፖርቱ ይበቃል። ስፖርት ከሆነ ምግብም ቀንሰ ከሆነ በጣም ከስተሃል፣ እውነት ለመናገር ማለት ነው። አልከሳባችሁም ጋይስ? ይህን ስላችሁ ደግሞ በጣም ይቅርታ፣ የሚደብራችሁ ሰው እንዳይኖር። እውነቴን ነው፣ በጣም ከስቷል። ያ ቲማቲም የመሰለ ፊቱ ራሱ ምጥጥ እያለ ነው። እግዚአብሔርን ሀሳብ በዝቶበት ይሁን አይዶን ነው አላውቅም፣ ብቻ ግን በጣም ከስቷል ብሩኬ ማለት ነው። በነገራችን ላይ ማለት ነው አሁን ባለበት ላይ ጥሩ ነው። ከዚህ በላይ ግን ምንም አይነት መጓዝ የለበትም ለመክሳት። የምሬን ነው የምነግራችሁ። ከጠፋው ይቅርታሽ። እና ዛሬ የመጣሁበት ጉዳይ ምንድን ነው? ሃይማኖት ታደሰ ለምንድን ነው ለእናታችን ያላልሽው ብላችሁ ስትወቅሱ ሰምቻለሁ። እንዲሁም ከዚህ በፊት ቃል አስገብተሽው ነበር አይደለም ወይ? ለምን ግዛልኝ ብለሽ ቃል አስገባሹ? ቃል ልታስገባው ትችላለች፣ ግን በዚህ ጊዜ ነው በዚህ ጊዜ ብላ ቃል አላስገባችሁም። ውሸታም አታድርጓት እዚህ ጋር ማለት ነው። ይያዝልኝ የወንድሜ ሚስት እዚህ ጋር እንዲህ ብላችሁ ልትወቅሱ አይገባም። መኪና ያስነዳት ጊዜ መኪና እገዛልሻለሁ አላት። ቃል ግባልኝ አለችው። ቃል ገባ። ቀኑን ግን ቃል አስገብተዋል? አላስገባችሁም። አሁን በዚህ ሰዓት ደግሞ ብሩኬ ያው ከእቅድ ውስጥ ስላደረገው እንግዲህ እሱ ነገራቶቹን ስቴፕ ባይ ስቴፕ ነው የሚያካሄደው ማለት ነው። እንግዲህ ይሄ መቅደም አለበት ብሎ የወሰነውን ነገር አስቀድሞ ሊሆን ይችላል። ገብቷችኋል ቤተሰቦች? ሌላው ሲቀጥል ሃይሚ ደግሞ በዚህ ሰዓት አልጠበቀችም። በዚህ ሰዓት አይደለም ቃል ያስገባችሁ፣ በዚህ ሰዓት ብላ ቃል አላስገባችሁም። እንግዲህ ብቻ ግን እንደሚገዛላ ቃል አስገብተው ነበረ። ያንን እሷ የምትጠብቀው መኪና መንዳት ስትችል በደንብ መንቀሳቀስ ስትችል ምናምን ለዛን ጊዜ ነው ቃል ያስገባችሁ። እና ትናንትና የተናገረችው ያለችው ከእሷ እድሜ ጭራሽ አይጠበቅም። ትንሽ ናት አይደል የምትባለው? ትንሽ ልጅ ብልጭልጭ ነገር ነው አይደል የሚሸውደው? እንደዛ ነው የሚባለው። ግን እሷ ትልቅ ሰው የማያስበውን ሰው ነው ያደረገው። የምሬ ነው። ምናልባት ሰው እናንተ አሁን ምናልባት መንዳት ስለማትችል ነው ምናምን ብዙ ነገር እያላችሁ ሰምቻለሁ። ይሄ አለመቻል እኮ ከእንትን ጋር አይገናኝም። አንድ ወር ብትማር ቀጥ ብላ ትነዳለች ብዬ አስባለሁ፣ እንደ እግዚአብሔር ፍቃድ ማለት ነው። ሲቀጥልም ትንሽ እድሜዋም ትንሽዬ
ቢያንስ እንኳን ወደ 30ዎቹ ስትገባ ቢሆን ጥሩ ነው። በእርግጥ እዚህ ሀገር አሁን ውጭ ሀገር 18 ዓመት ካለፈችው በኋላ መኪና ትይዛላችሁ፣ ምንም ችግር የለ። እዚህ ሀገር እንደ እንትን ነው በቃ እንደምንድን ነው በቃ ማለት ብቻ በውጭ ዓለም ላይ እና በኢትዮጵያ አንድ አይነት አይደለም። እና አሁን ላይ ሀይሚን የመኪና መያዟን አልፈልገውም። አንደኛ ነገር ወጣ ብላ በዛው የሆነ ብቻዋን ራሱ እንጃ በጣም ይከብዳል። አሁን ላይ እኔ አሁን ላይ መኪና ለሀይሚ አልመኝላትም። አሁን ላይ ግን መኪናው ደግሞ ስራ መስራት ይችላል፣ ብዙ ነገር ማድረግ ይችላል። በድራይቨር ማሰራት ትችላለች፣ ያው ጭማሪ ክፍያ ሊሆን እንጂ። ሲቀጥል ደግሞ እሷ ራሱ ጥሩ አገላለ በቃ እኔ ማለት ለእናትህ እቅድ አለ፣ ከእቅድህ ውጪ እቅድህን እኔ ላሰናክላስ አልፈልግም ብላ ነው የእሷ ደስ ብሏት እያለ የእኔ ደስታ ይቆይና ቅድሚያ ለእናትህ አድርግ ነው ያለችው። እዚህ ጋር ለምን ለእናታችን አላልሽም ያላችሁ ሰዎች አላችሁ። አንዳንዴ አነጋገርን ሁሉ ነገር ጥምም ማድረግ ጥሩ አይደለም፣ መረዳት። በእርግጥ እናታችን በያላችኋችሁም ሰዎች ስለምትወዷት ነው፣ አጥፍታችኋል ማለት አይደለም። ነገር ግን ደግሞ ያን ወደ ጥፋት ሳይሆን እንደዚህ በይ ብላችሁ መምከር ትችላላችሁ ጋይስ፣ በእኔ አስተሳሰብ ማለት ነው። ምክንያቱም በጥላቻ ስላልሆነ እዚህ ጋር በጥሩ ነገር ነው የገለጸችው። እኔ ከእናትህ አልበልጥም፣ ቅድሚያ ለእናትህ ብዙ እቅድ አለህ እና በቃ ፍቅረኛ አጋዥ ሴት ማለት እኮ ይሄ እኮ ነው። እኔ ሳፖርት የምታግዘኝ ሴት ያለው ብሩኬ ይኸው አይን ባይን እያያችሁ ነው። ማገዝ ማለት ይሄ ነው። በቃ የራሳችሁን ደስታ ትታችሁ የቤተሰባችሁን ደስታ፣ በተለይ ደግሞ ወንድ ልጅ ማለት ነው። ማርያምን ነው የምላችሁ። ብሩኬን ተዉት ስላችሁ ለእናቱ ያለው ቦታ፣ ለእናቱ ሁሉ ነገር የሚታወቅ ነገር ነው። ወንድ ልጅ በተፈጥሮ ለእናቱ ክብርን ካሳየች አንድ የሚያፈቅራት ሴት ማለት ነው መቼም ቢሆን ባይወዳችሁ ለራሱ እስከ ጥግ ድረስ ለእናንተ ሞራል ይኖረዋል። እስከ ጥግ ድረስ ብሩኬ ሲጀመር ሀይሚን መጀመሪያ አይፎን ስልክ ሲሰጣት ጀምሮ ሁሉን ነገር ሲያደርግ ብሩኬ ይወዳታል። በቃ እኔ ማፍቀሩን እኛ አናቅም እንጂ በጣም ነው የሚወዳት። ስለሚወዳት ነው የሚያደርግላት። ገብቷችኋል? ሶ አሁን ላይ እንኳን አይደለም ሀይሚ የምታፈቅረው ሴት ወንድ ልጅ ለቤተሰቦቹ እስከ ጥግ ድረስ ፍቅረኛው ጥሩ ሀሳብ ጥሩ እንደዚህ በቃ ሰብአዊ የሆነ ነገር ክብር ንግግር ካሳያችሁት ባይወዳችሁ ለራሱ ይወዳችኋል። የምሬም ማለት ነው። ብሩክና ተውት ያልኩበት ምክንያት ብሩክ የራሱ መስፈርት አለው። ከማንም ወንድ ጋር ብሩክ አይወዳደርም። ከማንም ጋራ እንጃ እሱን ማወዳድርበት ወንድ ካለ አምጥቼ እሰራላችኋለሁ። ግን እኔ እስካሁን ድረስ ከቡታጅራም ሆነ ከየትም በሉኝ አላቅም። እኔ ብሩክ ጋር ከማን ጋር ማወዳደር አልችልም። ምክንያቱም ከመነሻው ጀምሮ ያለውን እስካሁን ድረስ ያለውን ነው የምነግራችሁ ጋይስ። ከመነሻው ጀምሮ አንድ ሰው እንጃ በዚህን ያክል የፈለገ ነገር ቢሆን 2 ዓመት ሙሉ ፍቅረኛውን እየተጣሉ እየተፋለጡ ብዙ ነገር እየሆኑ ግን በቃ እኔ በጣም ይለያሉ። ምንም ቃል የለኝም። ምንም እዚህ ጋር የሃይሚን ጥንካሬ አታወሪ ምናምን ትሉኝ አላችሁ። የእሷ ጥንካሬ እንዳለ ሆኖ ግን የእሷ አቅም ይወስነዋል። እሱ እኮ አልፈልግም በቃ የሆነ ነገር ውስን ካረገ እኮ የሃይሚ አቅም እኮ እዚህ ጋር ምንም ቫልዩ የለውም። ግን ብሩኬ ሃይሚ እንኳን እንለያይ በቃ አልፈልግም ብለው ሄዳ ከዛ ግን ይቅርታ ብላ ስትመጣ ይቀበላታል። ይሄ ነገሩ ነው። እኔ በቃ ሁል ጊዜ በቃ እንትን የሚለኝ የሆነ በቃ ምን አይነት ጭንቅላት ምን አይነት ትዕግስት ነው ያለው ላለሁ። በዛን ሰዓት ግን ሌላ ወንድ ቢሆን አንዲት ፍቅረኛ ጥላው ከሄደች በኋላ ይቅርታ ብላ ስትመጣ እግር ብይ ነው የሚላት። እየዞራችሁ ማየት ትችላላችሁ። ብሩኬ ግን እንደዚህ አይነት ወንድ አይደለም። ለዛ ነው እኔ ለብሩክ ቃል ማጣለት። የምሬ ነው፣ ቃል ነው ማጣለት። እንጃ ብቻ እግዚአብሔር ፍጻሜን ያሳምረው። ሰው ዓይን እንዳትገባ ፈጣሪ ጠብቀ። ቅዱስ ጊዮርጊስ ጥላ ከለላ ይሁን። እኔ እሱን ነው የምለው ማርያምን። አሁን ላይ በጣም በቃ ብዙ ነገር ያስፈራኝ ነው። ብቻ ቅዱስ ጊዮርጊስ አለ። የምሬን ነው እውነት ማለት እኔ እንደዚህ ስለ አሁን የታውቀሽ ሆኖ የምናምን ብዙ ነገር ልታወሩ ትችላላችሁ። ሰው ማወቅ አይጠበቅባችሁ። ሰው በማንነቱ ብቻ እስከ ጥግ ድረስ እናንተ ማለት እኔ እንጃ። እኔ ብዙ ህይወትን ያስተማራችሁን ሰው ብቻ ትወዱታላችሁ። እኔ እንጃ። እኔ ብሩክና ሃይሚን የምወዳቸው ጥንካሬያቸው፣ ከምንም በላይ ጥንካሬያቸው አስባችሁታል። አሁን ማለት ነው
ወደ ግምጄ ልሄድ። ግምጄ በጣም ጎበዝ ናት። በጣም በጣም ችሎታ አላት። ግን ምን ዋጋ አለው? ምን ዋጋ አለው? አቅም የላትም። ትላንትና አሁን እየየ ስትል ያ ሁሉ አንድ ዘመድ ይቀብርላት ነበር። ይቅር ይበለኝ ፈጣሪና ማለት ነው። ቆይ ሚዲያ ላይ እንደዚህ ካለቃቀሱ፣ ሚዲያ ላይ ሰው እንዲህ አለኝ ከተባለ ሰው ስራ ስትሰሩ ደግሞ ማለት ነው ተነጋግራችሁ ሰራችሁ አይደል? ያን ቦታ አልተስማማችሁም፣ ተለያያችሁ፣ ሄዳችሁ ያ በፊት ብር ኢንቨስት የተደረገበት ለእናንተ እንኳን ብር ባይሰጣችሁ ብር እንዲሰጣችሁ ከጎናችሁ ያለውን አካል መጠየቅ ነው እንጂ እንዴት ነው ሚዲያ ላይ ወጥቶ እንዲህ አረገኝ፣ እንደዚህ ሆነ፣ እንደዚህ ሆነ፣ ሳምንት ሳይሆናችሁ ጓደኛ ሆናችሁ ከዛ በኋላ ደግሞ መለያየት፣ ሌላ ማምጣት ምን? ይህ እኮ አስፈላጊ አይደለም። በወንድምነት ራሱ ማለት ነው። ይሄ ፍቅረኛ አንተውት በወንድምነት እንጃ ግምጄን የሆነ ሰው በቃ ቆፍጠን ያለ ሰው የሚመክራት ሰው በጣም ያስፈልጋታል። በጣም ማለት ነው። የምሬን ነው። ማንም ለቢዝነስ መገጃ ነው የሚያደርገኝ። ያርጉሽ፣ ምን ቸገረሽ አንቺ? ፈጣሪሽን አምነሽ እኮ አንቺ ተበድለሽ አንቺ ብቻ ንጹህ ሴት ሆነሽ መገኘት እኮ ነው ያለብሽ። ሚዲያው ላይ ወጣ ለምንድን ነው እንበዋ የምታሳየው? ቆይ አዳኞች እኔ ጋ ካላችሁ ንገሯት። ሰው እኮ ዛሬ ተሰብራችሁ ሲያያችሁ ደስ እያለው ጠላቱ እዛው ላይ ነው እናንተ ላይ የሚረባረበው። ግን ንቃችሁ ስትሰውት ማለት ነው ይደግመዋል፣ ጥሏችሁ ይሄዳል። እግዚአብሔርን ሀይሚና ብሩኬ እያንዳንዷን ነገር ድሮ አሁን እንደውም ትንሽ ትንሽ ይመልሳሉ። ድሮ ንቀዋቸው ማለት ነው እንደዚህ ጠላቶቻቸውን ንቀዋቸው ነው ዛሬ እዚህ ደስታ ላይ የቆሙት። ለብዙ ሰው ተምሳሌት ይሆናሉ። ግን አታዩዋቸውም እነርሱ። የምሬን ነው። እኔ አሁን እንደው በኮመንት ስር እንኳን እንደው በትንሿ ማለት ነው በጣም ብዙ እናንተ ካላችሁበት ስራ ጋር የሚወዳደር ለምሳሌ አሁን ብዙ ነገር ገረድ ይላሉ ምናምን ይላሉ ብዙ ነገር። ይሄ አሁን እኔ ምንም አይመስለኝም። ብዙ ሰው ግን ስሜት ይሰማዋል እንደዛ ሲባል። እኔ ግን ምንም አይመስለኝም። ለምን ከሀይሚና ከብሩኬ እነሱ ያ ሁሉ ተሰድበው ምን ሆኑ? ምን ሞቱ? በህይወት አሉ? በቃ ምን ሆኑ? ስድብ ማን ይገላል? ስድብ የሚገል ቢሆን ሀይሚና ብሩኬ ናቸው የመጀመሪያ ሟቾች። ያንን ጭንቅላቴ ላይ ያስቀመጥኩት እኔ አሁን በኋላ ሚዲያ ላይ ምንም ብባል ማለት ነው ምንም አይመስለኝም። ስለዚህ ግምጃዬ ለምንድን ነው ጠንካራ እማትሆኝ? ለምንድን ነው የነ ብሩኬን የህይወት ታሪክ እማታነቢው? ወደ ኋላ ቪዲዮ እየተመለሽ የምሬን ነው። እውነት እንደዚህ ሰው እንዲህ አለኝ ብላችሁ የምትከፉ ሰዎች የሃይሚንና የብሩኬን አቅም እዩ። የምሬን ነው። እንዲህ ኧረ እኔ ሃይሚ ትግደለኝ አልኩኝ። ግምጃ የትናንት ወጣ ስታለቅስ እንዲህ ይህ ህዝብ እኮ ማለት ነው እየጠላሽም ያይሻል፣ እየወደደሽም ያይሻል። መብቱ ነው። ሚዲያ በቃ ክፍት ነው። ዓለም የሚያቸው ነገር ነው። ከዚህ የምትቆጠቡት ፕራይቬት የምትሆኑት እኔ ስሜቴ ተጎድቷል እኔ የሆነ ነገር ሆኛለሁ ብላችሁ ፕራይቬት መሆን ትችላላችሁ። እሱም ሚዲያ ላይ አለመውጣት፣ ቤታችሁ መቀመጥ። ቤታችሁ ያለን ነገር ከጎረቤታችሁ ውጪ ዓለም ላይ ያለ ሰው አያያችሁም፣ አይናገራችሁም። ግን ሚዲያ ላይ ከወጣችሁ ከሌ እንዲህ አለኝ ይበል፣ መብቱ ነው። ምን አገባን እኛ? ኃጢአቱ ለራሱ ነው። ሚዲያ ላይ እስከወጣችሁ ድረስ እኔ ለግምጃዬ በደንብ አስረድዳችሁ ንገሯት። በዛ ላይ ደግሞ ይሄ ቲክቶክ ምናምን ወይ በሳምንት ወይ በምናምን ካልመጣች ሚዲያው ላይ ምንም አሰራሩን አላወቀችበትም። የእውነት አላወቀችበትም። ሚዲያ ላይ እንዴት እንደሚሰራ ከነ ብሩክ አትማሪም፣ ከነ ሃይሚ አትማሪም። የምር ለግምጃዬ ምከሯት፣ አዳኞች ምከሯት። ይህ ክፋት ሳይሆን እኔ የምትለወጥበትን ነገር ስለምፈልግ ነው። መስራት ትችላለች፣ አቅም አላት። ግን ቁፍጠን አድርጎ የሚይዛት ሰው አላገኘችም። አቤት እኔ ብሩክን ለዚህ ነው እኮ እንደው እግዚአብሔርን እንደው ወንድሜ ትለያለህ። ሃይሚን ቁፍጥን አድርጎ ስለያዛት ህይወቷም ሁሉ ነገር ተስተካከለ፣ ስሟ ተስተካከለ፣ ተሰተረች። ለስራ ሰው ከማንም ሰው ጋር ይገናኛል ለስራ እየተባለ ይሄ ስራ በጣም ብዙ የሰው ፊት ያሳያል። ዩቱብ ስራ ግን ሃይሚ እግዚአብሔር ይመስገን ሁሌም ፈጣሪሽን ተንበርክከሽ እንደምታመሰግኙ አሁንም እስከ መጨረሻ ድረስ አመስግኙ። ብሩክ ያንቺ ጥላ፣ ያንቺ ግድግዳ፣ ያንቺ ከለላ ያድርግልሽ። የምሬን ነው። አድርጎታል፣ ያድርግልሽ እስከ መጨረሻ ድረስ። በውስጣችሁ ለእናንተ የሚመጣ ሰይጣን በቃ እንጃ እዛው መድኃኒዓለም የያዙ እኔ እውነት እንደዛ ነው የምለው እውነት። አሁን እዚህ ጋር ሲወራ እናንተ ቀላል ነው የሚመስላችሁ። ይሄ አሁን ፍቅሩን ገለጸ ብሩኬ፣ ውሸት ነው። መኪና ገዛ፣ ውሸት ነው። አይፎን ስልክ ገዛ፣ ውሸት ነው። ምንም እውነትን የምትቀበሉት ሰዎች አይደላችሁ።
ስለዚህ ብሩኬ ጉዞህን ወደፊትህ ከጮኛዬ ጋር ከሚስቴ ጋር ብሏል። እንስማማለን ጋይስ። የምትወዱት ከጎኑ ሁኑ። ጉዞ ወደፊት። ሃይሚንም ብሩኬንም የምትወዱ ሰዎች ጉዞ ወደፊት። ጠላት ካለ እያየ ይቀጠል፣ አብሮ ይቀጥል፣ አብሮ ይሂድ። ምንም አይመለከተንም። እና የኛ ውድ ቤተሰቦች ለዛሬ ይዤላችሁ መጣሁት ሀሳብ አስተያየቴ ይሄን ይመስላል። ሀሳቤን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። የኛ ውድ ቤተሰቦች እናመሰግናለን። ወዳችኋለሁ። መልካም ቀን ባይ